እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስላዘጋጀልን ጊዜ እናመሰግናለን። ከፍ ከፍ እናደርጋለን። እግዚአብሔር ሆይ ዛሬ ደግሞ እንድታስተምረን ደቀ መዝሙር ማለት ምን መሆን እንዳለበት ከቃልህ እንድታሳየን በጌታ በኢየሱስ ስም እንለምናለን። እግዚአብሔር ሆይ ቃልን እንድትገልጥልን፣ እግዚአብሔር ሆይ ማየት የሚገባንን ሁሉ ከቃሉ ማየት እንድንችል እንድትረዳን አይናችንን እንድትከፍት በጌታ በኢየሱስ ስም እንለምናለን። አሜን። ኢየሱስ ጌታ ነው። ስለምንድን ነው እየተነጋገርን ያለነው? ስለ ደቀ መዝሙርነት ነው። ደቀ መዝሙር መሆን ማለት ምን እንደሆነ ከእግዚአብሔር ቃል እያየን ነው። ምክንያቱም ደቀ መዝሙር መሆን ያስፈልጋል ብሏል ኢየሱስ። ሰው ማመን ብቻ ሳይሆን ተከታይ መሆን አለበት ብሏል። ሰው ካመነ ግን ተከታይ ካልሆነ፣ ደቀ መዝሙር ካልሆነ ክርስቶስ ወደ ምድር የመጣበትን ዓላማ ከግብ አያደርስም። ስለዚህ ምን መሆን አለበት? ተከታይ መሆን አለበት፣ ተማሪ መሆን አለበት፣ ኢየሱስን የሚመስል መሆን አለበት፣ ደቀ መዝሙር መሆን አለበት። ኢየሱስን ለመምሰል ደግሞ ምን መሆን አለበት? መማር አለበት፣ ተከታይ መሆን አለበት ሚለውን ተነጋግረናል። ዛሬ ደግሞ የምንመለከተው ደቀ መዝሙር የሚታወቅበትን አንድ መንገድ ደግሞ እንመለከታለን። ደቀ መዝሙር የሚያደርገው ምንድነው? ሰውን ደቀ መዝሙር የሚያደርገው፣ ተከታይ የሚያደርገው፣ ተማሪ የሚያደርገው መማር አለብን። የምንማረው ደግሞ ከእግዚአብሔር ነው። የምንማረው ደግሞ ከቃሉ ነው የምንማረው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ደቀ መዛሙርቴ በእውነት ነፃ የሚወጡ ናቸው ብሏል ኢየሱስ። በእውነት ነፃ የሚወጡ ሰዎች ናቸው ደቀ መዛሙርት። እና ከዛ አንፃር ምን ማድረግ አለብን? ደቀ መዝሙር መሆን አለብን፣ ተማሪ መሆን አለብን፣ ተከታይ መሆን አለብን። በምን? በቃሉ አማካኝነት። በቃሉ ብቻ አይደለም ደግሞ ቃሉንም እንድንረዳ የሚያደርገን መንፈስ ቅዱስ ነው። ወደ እውነት ሁሉ የሚመራን መንፈስ ቅዱስ ነው። ኢየሱስ እንኳን በምድር ላይ በነበረበት ጊዜ ምን ብሏቸው ነበረ? አንዳንድ ነገር አሁን ልነግራችሁ አልችልም፣ ልትሸከሙት አትችሉም። እኔ ግን ከሄድኩ በኋላ መንፈስ ቅዱስ ይመጣል፣ እኔ ያስተማርኳችሁን ያስታውሳችኋል፣ እንደገና ይመራችኋል፣ ወደ እውነት ሁሉ ይመራችኋል ብሎ ተናግሯቸው ነበር። አሁን ልትሸከሙ አትችሉም፣ መንፈስ ቅዱስ ግን ሲመጣ ያሳውቃችኋል ብሎ ተናግሮ ነበር። ማሳወቅ ብቻ አይደለም፣ አሁን የነገርኳችሁን ደግሞ ያስታውሳችኋል፣ ወደ እውነት ሁሉ ይመራችኋል ብሎ ነበር። እና አንደኛ መጽሐፍ ቅዱስን የሚገልጽልን መንፈስ ቅዱስ ነው። ለምን? መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ መሪነት ነው። ሰዎች በመንፈስ ተነድተው ነው፣ በመንፈስ ተነሳስተው ነው መጽሐፍ ቅዱስን የጻፉት። ስለዚህ ሊያስረዳን የሚችለው ራሱ ጸሐፊው ነው። ጸሐፊው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስን በትክክል ሊያስረዳ የሚችል መንፈስ ቅዱስ ነው። ለምን? ራሱን የጻፈው። አንድ ሰው የጻፈውን ጽሑፍ በደንብ ሊያስረዳ የሚችል ጸሐፊው ብቻ ነው። ከጸሐፊው በላይ ሊያስረዳ የሚችል ሰው የለም። ለምን? የጸሐፊው ሐሳብ ስለሆነ፣ የጸሐፊው አይዲያ ስለሆነ። ከዛ አንፃር መጽሐፍ ቅዱስን በትክክል ሊነግረን የሚችል፣ ሊያስረዳን የሚችል መንፈስ ቅዱስ ብቻ ነው። እሱ ብቻ አይደለም፣ እንደገና ደግሞ በዕለት ተዕለት ህይወታችን ደግሞ ኢየሱስን እንድንመስል የሚያደርገን መንፈስ ቅዱስ ነው። ካለ መንፈስ ቅዱስ ኢየሱስን መምሰል አንችልም። ካለ መንፈስ ቅዱስ ኢየሱስን በህይወታችን ልናከብረው አንችልም።
መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል። የሚያከብረው ኢየሱስ የሚያከብረው ምን በመሆን ነው? እኛ እሱን እንድንመስል በማድረግ ነው። ለዛ ነው መጽሐፍ ቅዱስ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 13 ጀምሮ በተለይ ምዕራፍ 14 ከቁጥር 15 ጀምሮ ምዕራፍ 14 ከቁጥር 15 እስከ ቁጥር 18 ድረስ ላንብብላችሁ። ብትወዱኝ ትእዛዜን ጠብቁ አለ። እኔም አብን እለምናለሁ በዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ኢየሱስ ሲናገር ሌላ አጽናኝ ይሰጣችኋል ምን ማለት ነው? ለደቀ መዛሙርቱ ኢየሱስ አጽናኛቸው ነበር። በቃ ይመራቸዋል፣ ይንከባከባቸዋል፣ ያስተምራቸዋል። በቃ ጥያቄ ሲኖራቸው ጥያቄያቸውን ይመልሳል። ስለዚህ ነገር ምንድነው የምናደርገው ሲሉ እንደዚህ ነው የምታደርጉት ይላቸዋል። እውቀት ይሰጣቸዋል፣ ያጽናናቸው ነበር። ክርስትናቸውን ምን ያመቻችላቸው ነበር። ክርስትናቸውን በቃ እንደ ኮች እንደ አሰልጣኝ አጽናኛቸው ነበር። በቃ ኮምፈርተር ነበር። በቃ ኮምፈርተብል ያደርግላቸው ነበር። ክርስትናቸው እንዳይከብዳባቸው ረዳታቸው ነበር። ነገር ግን ምን አለ? በዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። እኔ አጽናኝ ነኝ፣ ግን ሌላ አጽናኝ ይሰጣችኋል። እኔ ሲሄድ ሌላ አጽናኝ ይሰጣችኋል። እርሱም አለ ዓለም ማያየውና ማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቁታላችሁ አለ። እንግዲህ እናንተ ታውቁታላችሁ አለ። አያችሁ? እንግዲህ አንደኛው የደቀ መዝሙር መታወቂያ ምንድነው? መንፈስ ቅዱስ በውስጡ የሚኖር መንፈስ ቅዱስን የሚሰማ ነው። ለምንድነው መስማት ያለብን? ኢየሱስን መከተል ካለብን እንደ ኢየሱስ ያለ ሌላ አጽናኝ በዓለም ላይ አለ፣ በእኛ ውስጥ አለ። ማይታይ ነው፣ እውነት ነው፣ ማይታይ ነው። ዓለም አያውቀው፣ እኛ ግን እናውቀዋለን፣ ውስጣችን አለ። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቃላችሁ አለ። ከዛ እንደዚህ አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም አለ። በጣም ከባድ እኮ ነው። አሁን ሰው ካለ መንፈስ ቅዱስ መኖር ከባድ ነው። ኢየሱስ እንደ ወላጃቸው ደቀ መዛሙርቱን ሲመራቸው ነበር፣ ሲያስተምራቸው ነበር፣ ሲንከባከባቸው ነበር። ገብቷቸዋል። እና አሁን ግን እሱ ሲሄድ እንደ ወላጅ አልባ ነበር የሚሆኑት። ምክንያቱም ወላጃቸው ነበር። እንደ ወላጃቸው ወላጅ የሚያስፈልገውን ነገር ሁሉ ያደርግላቸው ነበር ኢየሱስ። ልክ ግን እሱ ሲሄድ እንደ ወላጅ አልባ ስለሚሆኑ ምን አላቸው? ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ የሚለው እንግዲህ በመንፈሱ አማካኝነት ማለት ነው። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም አለ። እሱ ስለሚሄድ ወደ ሰማይ ሊያርግ ስለነበር ዓለም አያየውም። እናንተ ግን ታዩኛላችሁ አለ። በመንፈስ ማለት ነው። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እያለ መጽሐፍ ቅዱስ ይናገራል። ቁጥር 25 ላይ ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ያስተምራችኋል አለ። እኔም የነገርኳችሁን ሁሉ ያሳስባችኋል አለ። ምን አለ? በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ። በስሜ የሚልከው ማለት በቃ እኔን ወክሎ የኔን ስራ ሊሰራ የሚልከው ማለት ነው። እሱ አጽናኝ ነው አለ። እሱ ሁሉን ያስተምራችኋል አለ።
እና ክርስቶስን መምሰል ክርስቶስን መከተል ከባድ የማይሆነው ለምንድን ነው? መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ ይመራናል። መንፈስ ቅዱስ ክርስቶስ የሚወደውን ነገር እና የማይወደውን ነገር እንድንለይ ያደርገናል። ክርስቶስ የማይወደው ነገር ከሆነ ውስጣችን ይረበሻል፣ መንፈስ ደስ አይለው። ክርስቶስ የሚወደው ነገር ከሆነ ውስጣችን ደስ ይለዋል። ክርስቶስ የማይወደው ነገር ከሆነ ውስጣችን ይኮሰኩሰናል፣ በቃ ሰላም አይሰጠንም፣ እረፍት አይሰጠንም። ክርስቶስ የሚወደው ነገር ከሆነ ደግሞ በውስጣችን ያለው መንፈስ ደስ ይለዋል፣ ደስተኛ ይሆናል፣ ሰላም ይሆናል። ብዙ ጊዜ የምገልጸው በምንድን ነው? እንደ ትራፊክ መብራት ነው። የትራፊክ መብራት ቀይ ሲያበራ ምንድን ነው? ሰው ሁሉ መቆም አለበት። ለምን? ያንን የትራፊክ መብራት በቀይ ከተሻገረ አደጋ ሊፈጸምበት ይችላል። ለምን? ከሌላ ሳይድ የሚመጣ መኪና ይመታዋል፣ ሊገለው ይችላል። ስለዚህ ቀይ ያበራል፣ ቁም ነው፣ አትንቀሳቀስ ነው፣ ትክክል አይደለም፣ ያንተ ተራ አይደለም፣ መቆም ነው ያለብህ፣ አደጋ አለው መንቀሳቀስ ማለት ነው። አረንጓዴ ሲበራ ደግሞ ምንድነው? ሂድ ነው፣ በቃ ተፈቅዶልሃል፣ ሂድ፣ ፈቃዱ ነው፣ ትክክል ነው የሚል ማለት ነው። እንደ ሴም ወይ በውስጣችን ያለው መንፈስ ቅዱስ ቀይና አረንጓዴ መብራት አለው። ያው እንግዲህ በሰው ቋንቋ ነው የምንናገረው። ቀይና አረንጓዴ መብራት የምንለው በሰው ቋንቋ ነው። አንድ ነገር ለማድረግ ስናስብ ውስጣችን የሚረበሽ ከሆነ ምንድነው ማለት ነው? ቀይ መብራት ነው፣ አትሂድ፣ ተጠንቀቅ፣ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ፈቃድ አይደለም ማለት ነው። የሆነ ነገር ልናረግ ስናስብ ደግሞ ልባችን ደስ የሚል ልባችን አይምሯችን ጋር ልባችን ደስ የሚለው ከሆነ ደግሞ ምንድነው? ሂድ፣ ተከናወን፣ የእግዚአብሔር ፈቃድ ነው፣ እግዚአብሔር ደስ ብሎታል ማለት ነው። ወይም በሌላ አነጋገር መንፈስ ቅዱስ የሚመራን በምንድነው ብለን ብናስብ ውስጣችን የእግዚአብሔርን ፊት እናያለን። የእግዚአብሔር ፊት ማለት ምን ማለት ነው? ኮስታራ ፊት አለ፣ እንደገና ስማይል ፊት አለ። እግዚአብሔር የሚፈቅደውን ነገር ለማድረግ ስናስብ ስማይል የሆነ ፊት ውስጣችን እናገኛለን። በቃ ደስ ይለናል። ሂድ፣ በቃ ልክ ነው፣ ሂድ፣ የእግዚአብሔር ፈቃድ ነው ይለናል። እግዚአብሔር የማይፈልገውን ደግሞ የእግዚአብሔር ፈቃድ ያልሆነውን ነገር ደግሞ ልናረግ ስንል ውስጣችን ይረበሻል። ኮስታራ ፊት ነው የምናየው። ኖ፣ ተጠንቀቅ፣ አትሂድ፣ ትክክል አይደለም፣ አደጋ ላይ ነህ ይለናል። እና በቃ እንትን ይለናል፣ ይሸክከናል ወይም ይቆረቁረናል። በቃ አይመቸንም። የሆነ ነገር ስናስብ ውስጣችን ልባችን ይታወካል። አይምሯችን ጋር ልባችን ይታወካል። እና ምንድነው? መንፈስ ቅዱስ ሊመራ ነው ያለው። በቃ መንፈስ ቅዱስ ይመራል። መንፈስ ቅዱስ ሊመራናል። መንፈስ ቅዱስ ኢየሱስ ክርስቶስ የጀመረውን ስራ ሊፈጽም ነው በእኛ ውስጥ ያለው። መንፈስ ቅዱስ ኢየሱስ ክርስቶስ እንኳን በምድር ላይ በነበረበት ጊዜ ውስን ነው። አንድ ቦታ ሊገኝ ይችላል፣ አንድ ቦታ ላይገኝ ይችላል። የተለያዩ ውስን ነው። ኢየሱስን ፈልገው ነው የሚያገኙት። እኛ ግን መንፈስ ቅዱስ ሌላ አጽናኝ የተባለው መንፈስ ቅዱስ ግን በውስጣችን አለ። መቼም ልናማክረው እንችላለን፣ መቼም ልንጠይቀው እንችላለን። አጽናኝ ነው። በቃ ይመክረናል። እንዲያርጉ፣ እንዲያርጉ ይለናል። ውስጣችንን ስንሰማ መንፈስ ቅዱስ ምንድነው የምትፈልገው ከኔ ስንል ይነግረናል፣ ያሳየናል። በድምጽ ላይሆን ይችላል። በድምጽ ብዙ ጊዜ ላይሆን ይችላል። ብዙ ጊዜ በድምጽ እግዚአብሔር አይናገርም። በምንድነው የሚናገረው? ምልክት ውስጣችን ይሰጠናል። እንዳልኳችሁ ወይ ቀይና አረንጓዴ መብራትን እናያለን ውስጣችን። ወይ ሂድ፣ አርግ የሚል አለ።
ወይ እንዳትሄድ ተጠንቀቅ ተው ይቅርብ የሚላል ወይ ስማይል ፊት በውስጣችንና በቃ የፈገግታ ፊት በውስጣችን እናያለን ወይ ደግሞ የተኮሳተረ ፊት እናያለን። ምንድነው ውስጣችን ነው የምናየው በልባችን ውስጥ ምልክት ይሰጠናል። በዛ የእግዚአብሔር ፈቃድ ምን እንደሆነ እናውቃለን። የእግዚአብሔርን ቃል ደግሞ ስናጠና ምን ያደርገናል? በቃ ይገልጥልናል። በቃ ፍትትትት ያደርግልናል። አይተን በማናውቀው ሁኔታ ያሳየናል፣ ይገልጥልናል። እንደዚህ እኮ አይቼው አላውቅም እንላለን። በቃ ደስ ይለናል። በቃ ለምን? ዋናው ጸሐፊው እሱ ነው። ከሱ በላይ ሊተነትን የሚችል የለም መጽሐፍ ቅዱስ። ለዛ ነው በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 እና 27 ላይ ስለ መንፈስ ቅዱስ ይናገራል። ቅባቱ በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም ይላል። እንደው በእናንተ ውስጥ የሚኖረው ቅባት ስለ ሁሉ ያስተምራችኋል ብሎ መጽሐፍ ቅዱስ ይናገራል። ስለ ሁሉ ያስተምራችኋል አለ እና እንደሚያስተምራችሁ እንደዛው ኑሩ ብሎ መጽሐፍ ቅዱስ ይናገራልና ምንድነው ያን መንፈስ መከተል አለብን። በቃ ያ መንፈስ ምን ያደርገናል? ይመራናል። ያ መንፈስ ያለው እኛን ለመምራት ነው። በቃ እኛን ለመምራት መንፈስ ቅዱስ አለ። ስለዚህ በሱ መሪነት መጠቀም አለብን። መሪነቱን አድቫንቴጅ መምታት አለብን። በቃ ደስ ሊለን ይገባል። የሆነ ነገር ስናደርግ ምናማክረዋል። ለምሳሌ አንዳንድ ሰዎች አስተማሪዎች፣ መጽሐፍ ቅዱስን የሚያውቁ ሰዎች አጠገባችን ባይኖሩ ማንን መጠየቅ እንችላለን? መንፈስ ቅዱስ፣ ውስጣችን ያለው መንፈስ ቅዱስ መጠየቅ ማማከር እንችላለን። ይሄ ምን ላድርግ፣ እንዲህ ላድርግ፣ ምን ልበል፣ ልናገር አልናገር ብለን ውስጣችንን መንፈስ ቅዱስን ማማከር እንችላለን። ለምን? ወደ እውነት ሁሉ ይመራችኋል አለ። ወደ እውነት ሁሉ። በአንደኛ ዮሐንስ ላይ ደግሞ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እንደዚህ ብሎ ይናገራል። በጣም የሚገርም ነገር ይናገራል። አንደኛ ዮሐንስ የዮሐንስ መልእክት የመጀመሪያው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ምን ብሎ ይናገራል? እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችኋል። ከቅዱሱ ቅባት ወይም ከመንፈስ ቅዱስ በውስጣችሁ ይኖራል፣ ሁሉን ታውቃላችኋል። ቁጥር 27 ምን ብሎ ነው የሚናገረው? ምን ይላል? እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል አለ። መንፈስ ቅዱስ በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም ይላል። አስተማሪ እኮ አያስፈልግም ማለት አይደለም፣ ያስፈልጋል። አሁንም እያስተማርኳችሁ ነው፣ ግን ማስተምራችሁን እንኳን የምትረዱት በመንፈስ ቅዱስ አማካኝነት ነው። ወይም እኔ ከማስተምራችሁ በላይ የሚያስተምራችሁ መንፈስ ቅዱስ ነው። መንፈስ ቅዱስ ለእናንተ እንደሚያስፈልጋችሁ አድርጎ ያጎርሳችኋል። እናንተ በደረሳችሁበት ደረጃ ያስተምራችኋል። ለእናንተ የተለያየ መልእክት ሊሰጣችሁ ይችላል። ለምን? የተለያየ ደረጃ ላይ ነው ያላችሁት፣ የተለያየ መረዳት ነው ያላችሁ፣ የተለያየ ጥሪ ነው ያላችሁ። ስለዚህ ለጥሪያችሁ፣ ለመረዳታችሁ፣ ለደረጃችሁ በሚመጥን መልኩ የሚያስተምራችሁ መንፈስ ቅዱስ ነው። እምዛ ማለቱ ነው። ማንም ሊያስተምራችሁ አያስፈልጋችሁ። ወይም አስተማሪዎች የሚያስተምሩት ነገር ከመንፈሳችሁ ድምጽ ጋር መስማማት አለበት። መንፈሳችሁ የሚል ከሆነ መቀበል የለባችሁ። በቃ መቀበል የለባችሁ። ኖ ብላችሁ አውጥታችሁ መጣል ትችላላችሁ። መንፈሳችሁ የሚቀበለውን ብቻ ነው መቀበል ያለባችሁ። ለምን? መንፈስ ቅዱስ በእናንተ ውስጥ ይኖራል። እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ሁሉ እንደሚያስተምራችሁ ስለ ሁሉ ያስተምራችኋል አለ። ስለ ሁሉ። ደስ የሚለው ነገር
አንዳንድ ሰው እግዚአብሔር የሚናገረው ስለ ዋና ዋና ነገር ወይ ስለ ሀገር ስለመለወጥ ወይ ስለ ትዳር ወይ ስለ ዋና ዋና ነገር ብቻ ይመስለዋል። ኖ አይደለ፣ ስለ ሁሉ ያስተምራቸዋል። በቃ ኤቨር ፕሬዘንት ውስጣችሁ ያለው ሁሉን ነገር እንዲያስተምራችሁ ነው። በቃ ሁሉን ነገር ያስተምራችኋል። ሁሉን ነገር እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እውነተኛ ነው አለ። ተማመን ነው አለ። አስተማሪ ሊያሳስታችሁ ይችላል። ውሸተኛ አስተማሪ ሊሆን ይችላል። መንፈስ ቅዱስ ግን ሊያሳስታችሁ አይችልም። እንደውም እውነት ነው አይደለም የሚለውን መለየት የምትችሉት በውስጣችሁ ባለው መንፈስ ነው። ከውስጣችሁ ካለው መንፈስ ጋር የማይስማማ ከሆነ ሰውየው የሚያስተምረው ውሸት እንደሆነ ታውቃላችሁ። ዋናው ከውስጣችሁ ካለው መንፈስ ጋር ነው ማስተያየት ያለባችሁ። ግን ምን አለ? እንዳስተማራችሁ በእርሱ ኑሩ አለ። በቃ ኃላፊነቱ ምንድነው? መንፈስ ቅዱስን የምንሰማው ጀስት ለእንትን አይደለም፣ የለም ለወጋ አይደለም። መንፈስ ቅዱስን እሰማዋለሁ እኔ በመንፈስ ቅዱስ በውስጥ ያለ ምናምን ለማለት አይደለም። ነው ለኑሮ ነው፣ ለመከተል ነው፣ ኢየሱስ ክርስቶስን ለመስማት ነው፣ ኢየሱስ ክርስቶስን ለመምሰል ነው፣ ኢየሱስ ክርስቶስን ለመከተል ነው፣ የኢየሱስ ክርስቶስ ደቀ መዝሙር ለመሆን ነው። ስለዚህ እንዳስተማራችሁ በእርሱ ኑሩ አለ። አስተምሯችሁ ጀስት በቃ አስተምሮኛል ለማለት ሳይሆን ነው፣ ለኑሮ ነው። በቃ መኖር አለባችሁ። በቃ ያስተማራችሁ ለምንድን ነው? ለመኖር ነው። መተግበር አለባችሁ። በቃ ሲያስተምራችሁ መተርጎም አለባችሁ። ሲያስተምራችሁ በተረጎማችሁ ቁጥር፣ መንፈስ ቅዱስን በሰማችሁት ቁጥር ድምፁ እየበዛ ድምፁ እየጎላ ይመጣል። መንፈስ ቅዱስን ባልሰማችሁት ቁጥር ደግሞ ድምፁ እየደበዘዘ ይሄዳል። እና መንፈስ ቅዱስን የሰጣችሁ ምንድነው? ደቀ መዝሙር እንድትሆኑ፣ ጥሩ ተከታዮች እንድትሆኑ፣ ክርስቶስን እንድትመስሉ፣ የክርስቶስ ተከታዮች እንድትሆኑ መንፈስ ቅዱስ ተሰጥቷቸዋል። ይሄን ማወቅ አለባችሁ። መንፈስ ቅዱስ የተሰጣችሁ ለምንድን ነው? ክርስቶስን እንድትመስሉ፣ ደቀ መዝሙርነት ነው። እና መንፈስ ቅዱስን በጣም በጣም የህይወታችሁ ዋና ክፍል እንደሆነ ማወቅ አለባችሁ። ለዛ ነው በዮሐንስ ወንጌል ምዕራፍ 16 ላይ እንዲሁ ስለ መንፈስ ቅዱስ ይናገራል። ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 7 ጀምሮ ምን ይላል? ዮሐንስ ምዕራፍ 16 ከቁጥር 7 እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል አለ ኢየሱስ። እኔ እንዲሄድ ይሻላችኋል አለ። ለምንድን ነው ኢየሱስ እንዲሄድ የሚሻለው? ኢየሱስ ውስን ስለነበር ነው። ኢየሱስ ምንም አስተማሪ ቢሆን ብዙ ነገሮችን ለደቀ መዛሙርቱ የሚያደርግ ቢሆን እንኳን ውስን ነው። ጴጥሮስ ጋር ካለ ዮሐንስ ጋር ሊሆን አይችልም፣ አንድ ላይ ካሌሉ በስተቀር። ገሊላ ካለ ኢየሩሳሌም ሊሆን አይችልም፣ ኢየሩሳሌም ካለ ቤተልሔም ሊሆን አይችልም። መንፈስ ቅዱስ ግን በእያንዳንዳችን ውስጥ ስላለ ሁላችንም ጋር ባንዴ ሊሆን ይችላል። በስጋ የተወሰነ አይደለም። ነገር ግን ይህን ስለተናገርኳችሁ ምን አለ? ምን ብሎ ይናገራል? ቁጥር 7 እኔ ግን እነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለ። እኔ ብሄድ ግን እርሱን እልክላችኋለሁ አለ ኢየሱስ። ኢየሱስ ሲሄድ ነው መንፈስ ቅዱስ የሚመጣው። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለ። የመውቀስ ኃይል አለው፣ የመውቀስ ስራ አለው፣ የመውቀስ ኃላፊነት አለበት። ከዛ በኋላ ቁጥር 12 ላይ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። እርሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ
ይመራችኋል ብሎ ይናገራል። የሚሰማውን ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። የሚሰማውን ነው የሚነግራችሁ አለ። ከኔ ወስዶ ነው የሚነግራችሁ አለ። እኔ የኔ ተከታዮች እንድትሆኑ የኔ ተማሪዎች እንድትሆኑ ነው የሚያደርጋችሁ አለ። እርሱ ያከብረኛል አለ። ራሱን ለማክበር አይደለም፣ ራሱን ለማሳየት አይደለም፣ እኔን ለማሳየት እኔን ኢየሱስን ለማሳየት ነው የሚመጣው አለ። ከእኔ ካለኝ ወስዶ ይነግራችኋልና ብሎ መጽሐፍ ቅዱስ ይናገራል። እና ምንድነው መንፈስ ቅዱስ በጣም በህይወታችን አስፈላጊ ነው። መንፈስ ቅዱስን መረዳት በጣም 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 አስፈላጊ ነው። ይሄንን መረዳት አለባችሁ። ካለ መንፈስ ቅዱስ ኢየሱስን መምሰል አይቻልም፣ ከንቱ ነው። በቃ መንፈስ ቅዱስ ግን በቃ ቃሉን እንዴት እንደምንረዳ የሚያሳየን፣ ወደ ቃል ውስጥ እንድንገባ ቃሉን እንድንሰማ የሚያደርገን መንፈስ ቅዱስ ነውና ውስጣችሁ መንፈስ ቅዱስ አለ። ውስጣችሁ መንፈስ ቅዱስ አለ። ይሄን ማወቅ አለባችሁ። ውስጣችሁ መንፈስ ጌታን ኢየሱስን በተቀበላችሁ ጊዜ መንፈስ ቅዱስ በእናንተ ውስጥ መኖር ጀምሯል። በቃ ሁሉም ሰው ጌታን የተቀበለ ሰው ሁሉ መንፈስ ቅዱስ በውስጡ ይኖራል። መንፈስ ቅዱስን መስማት ለመንፈስ ቅዱስ ዕውቅና መስጠት አለባችሁ። በቃ ምንድነው? እርዳታን ከውስጣችሁ መጠበቅ አለባችሁ። እርዳታን ከውስጣችሁ መፈለግ አለባችሁ። በቃ ኤቨር ፕሬዘንት ነው። ኤቨር ፕሬዘንት ማለት ሁሌ አብሯችሁ ይኖራል። ሁሌ አብሯችሁ ይኖራል። በሌሊት 9 ሰዓት ብትጠይቁት ይኖራል። አይ ተኝቻለሁ አይልም። ውስን አይደለም፣ በቦታ የተወሰነ አይደለም። ኖ ሁሌ ከሰው ጋር ያዋራችሁ ጌታ ወይ ምንድነው የምመልሰው መንፈስ ቅዱስ ማለት ትችላላችሁ። የሆነ ነገር ውሳኔ እንድትወስኑ ሲላችሁ መንፈስ ቅዱስ ምንድነው መወስነው? ምን ማድረግ አለብኝ? የስ ልበል፣ ኖ ልበል፣ እሺ ልበል፣ እምቢ ልበል የሚለውን መጠየቅ ትችላላችሁ። በቃ ለምን? አብሯችሁ ነው፣ አጽናኝ ነው። በቃ ህይወታችሁን የሚያደላድል ነው፣ ህይወታችሁን የሚያመቻች ነው። ክርስትና ህይወታችሁን የሚያመቻች፣ ክርስቶስን እንድትመስሉ፣ ክርስቶስን እንድትከተሉ ፋሲሊቴት የሚያመቻች ነው። በቃ አብሯችሁ አለ። በቃ ማለት እጃችሁን ይዞ የእግዚአብሔርን ፈቃድ እንዴት እንደምትፈጽሙ የሚመራችሁ ነው፣ የሚረዳችሁ ነው። እና ከዚህ አንፃር መንፈስ ቅዱስን በጣም መደገፍ ይኖርብናል። በውስጣችን አለ። ኢየሱስ ጌታ ነው። እንጸልያለን። እግዚአብሔር አምላካችን ሆይ ስለሰጠን ስለዚህ የትምህርት ጊዜ እናመሰግናለን። ከፍ ከፍ እናደርጋለን። ደቀ መዝሙር እንድንሆን፣ ያንተ ተከታይ እንድንሆን መንፈስህን ስለሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን።